ወርቅ መሸጥ በምን ያህል ያዋጣናል? በተለይ ደግሞ 21 ካራት እና 18 ካራት ያለን በምን ያህል ብንሸጠው ትለናል ለምትሉን ተመልካች አድማጮችን መረጃን ይዤላችሁ መጥቻለሁ። ወርቅን ለመሸጥ እንግዲህ ከቤታችሁ ከመውጣታችሁ በፊት ይህን ቪዲዮ ካላያችሁ እንግዲህ አስቸጋሪ ነው። ምናልባት ገንዘባችሁ ሊባክን ስለሚችል በእጃችሁ የሚገኘውን ወርቅ ለመሸጥ ካሰባችሁ በምን ያህል በዚህ ወቅታዊ ሰዓት ላይ በምን ያህል መሸጥ እንደምትችሉ መረጃን ይዤላችሁ መጥቻለሁ። ጌጥ መሸጥ ቀላል ይመስላል፣ ለብዙዎቻችሁ ቀላል ይመስላል። ነገር ግን ቀላል አይደለም። አብዛኛው ሰው ባለማወቅ ብቻ ሊያገኝ የሚችለውን ጥቅም ሳያገኝ ይቀራል። ለምን? መረጃን ካለማግኘት የተነሳ ማለት ነው። ይህን ቪዲዮ በዋናነት ወርቅን ለመሸጥ አስባችሁ እንዴት ምን አውቄ ወይም ደግሞ ምንም ሳትሸወዱ በሙሉ እምነት መሸጥ የምትችሉባቸውን ሚስጥር በዚህ ቪዲዮ ላይ የማሳያችሁ ይሆናል። ቪዲዮን ለመጀመሪያ ጊዜ እያያችሁ ከሆነ እንዲሁም ለሁለተኛም ለሶስተኛም ደግማችሁ እያያችሁ ከሆነ ላይክ ማድረጋችሁ እርግጠኞች ሆኑ። ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ ወርቅና ተዛማጅ ሆኑ ከቢዝነስ እና ከምንዛሬ ጋር የተያዙ መረጃዎችን ወደ እናንተ የምናቀርብበት ቻናላችን ነው። ዛሬ ወርቅን መሸጥ በሚመለከት ነው ያቀርብንላችሁ የምንገኘው። ታዲያ ቻናላችንን ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጉ። ወደ መረጃው ከመሄዳችን በፊት ወይም 21 እና 18 ካራት በእጄ አለ በምን ያህል ልሽጠው የሚለውን ዋጋውን ከመንገሬ በፊት መጀመሪያ ማድረግ ያለባችሁን ከመሸጣችሁ በፊት ልታውቁ የሚገባችሁ ነገር ልንገራችሁ። መጀመሪያ ምንጊዜም ወርቅ በእጃችሁ ላይ ካለ የዕለቱን የወርቅ ዋጋ በየዕለቱ ማወቅ ይኖርባችኋል። ምክንያቱም የወርቅ ዋጋ የወርቅ ገበያ በየቀኑ የሚቀያየር ነው። አልፎ ተርፎም በየሰዓቱ ሊቀያየር ስለሚችል ጥንቃቄ ማድረግ ይኖርባችኋል ማለት ነው። በተለይ የ18 እና የ21 ካራት ወርቅ እጃችሁ ላይ ካለ ሰው በብዛት የሚፈልገው የወርቅ አይነት ስለሆነ ዋጋው በየቀኑ የሚለዋወጠው በዋናነት የነዚህ ካራቶች ናቸው። በተጨማሪም የ24 ካራትም እንደዚሁ ይለዋወጣል። በዋናነት 18ም 21ም 24ም እነዚህ ሶስት ካራቶች በተለይ የወርቅ ካራቶች በጣም ዋጋቸው የሚቀያየር ስለሆነ ሱቅ ከመሄዳችሁ በፊት ለመሸጥ ከመደራደራችሁ በፊት ዕለታዊ የጥሬ ወርቅ ዋጋ ምን ያህል ነው የሚለውን ማወቅ ይኖርባችኋል። በዚህም ቻናላችን ላይ በየዕለቱ የጥሬ ወርቅ ዋጋን የምንነግርበት መረጃ አለን። ሁልጊዜ በየቀኑ ይለቀቃል የወርቅ ዋጋ የሚሸጥበት መረጃ ማለት ነው። በዛ መከታተል ትችላላችሁ። ያ ሁሌ ስለሚለዋወጥ ጥንቃቄ ማድረግ ይኖርባችኋል። ትክክለኛ መረጃ መያዝ ለምን ይጠቅመናል ካላችሁ የመደራደር አቅማችሁን ስለሚያሳድገው ማለት ነው። ሁለተኛው ነገር ደግሞ የግራሙን ሚዛን የካራቱን ጥራት ማረጋገጥ ይኖርባችኋል። የያዛችሁት ወርቅ ምን ያህል ግራም እንደሆነ ማወቅ አለባችሁ። ካራቱን አወቃችሁ ማለት ግራሙን አወቃችሁ ማለት አይደለም። ግራምና ካራት የየራሳቸው ልዩነት አለው። ስለዚህ ስንት ካራት እንደሆነ ካወቃችሁ በኋላ ደግሞ ስንት ግራም ነው የሚለውንም አስቀድማችሁ ሱቅ ይዛችሁ ከመሄዳችሁ በፊት ማወቅና መጠንቀቅ አለባችሁ። ሌላው ደግሞ የያዛችሁት ጌጥ ላይ ምን ያህል ማህተብ አለው። ማህተቡ ምናልባት የካራቱን በቀጥታ ስለሚናገር ማየቱን አትርሱ። ሶስተኛውን ስንመለከት ደግሞ ምናልባት የምትሸጡት የቀለበት ከሆነ መለያው ላይ ድንጋይ ያለው ወይ ጌጣጌጥ ካለው ክብደቱን ማስተዋወስ ይኖርባቸዋል። ንጹህ ወርቅ ምን ያህል ነው፣ አርቲፊሻል ድንጋይ ወይም ደግሞ ሌላ ተጨማሪ ጌጥ ካለ ምን ያህል ነው የሚለውንም ምክንያቱም ነጋዴዎች ሲገዟችሁ ንጹህን ወርቅ ክብደት ብቻ ነው እንደሚመዝኑ ማወቅ አለባችሁ። ተጨማሪ የሆነ ድንጋይ ካለው ተጨማሪ ጌጣጌጥ ካለ እሱን ጨምረው አይገዛችሁም። ስለዚህ የነዛን ድንጋዮች ግምት ቅድመ ጥንቃቄ ማድረግ አለባችሁ። ትልቅ የሆነ ድንጋይ ያለው ማለት በቃ የኔ ወርቅ በጣም ከባድ ነው ብዙ ያወጣልኛል ብላችሁ እንዳትሸወዱ። ምክንያቱም ጌጣጌጡ ድንጋዩ በጣም ትልልቅ ነው ማለት ሌላው የሚይዘው የጥሬው ወርቅ ዋጋ አነስተኛ ነው ማለት ነው። ስለዚህ በጥሬው ወርቅ ዋጋ ነው ተምነው የሚገዟችሁ ማለት ነው። ሶስተኛው ይሄን ይመስላል። አራተኛ የምነግራችሁ ነገር ደግሞ ቢያንስ 3 እና 4 ሱቆችን
በደንብ አድርጋችሁ ጠይቁ። ምናልባት እናንተ የምትሸጡበት ዋጋ አለ። ለምሳሌ ዛሬ የዋጋው 10,000 ቢባል ጎን ላይ ያለው 10,500 ሊላችሁ ይችላል። ሶስተኛ ስትሄዱ 10,800 ሊላችሁ ይችላል። ቀጣይ ስትሄዱ 11,200 ሊላችሁ ይችላል። ስለዚህ የምትሸጡት እናንተ በ11,200 መሆኑ ጥርጥር የለውም። ይሄ 3 እና 4 ሱቆችን ተዘዋውሮ መጠየቁ ታዲያ አድቫንቴጅ አለው የሚባለው ለዚህ ነው። ዞር ዞር አድርጋችሁ ስትጠይቁ የተሻለ ዋጋን ይነግሯቸዋል። ለምን? እነዚህ የወርቅ ገዢዎች ሁሌ ኢንቨስተሮች ናቸው። ወርቅ አቅልጦት ሊሰሩት ይችላሉ፣ ራሱንም ሊሸጡት ይችላሉ፣ ለተለያየ አይነት አገልግሎት ያውሉታል እነሱ እንደተመቻቸው። ነገር ግን ከእናንተ መያዝ የሚፈልጉት ነገር ምንድነው? የመደራደር አቅማችሁን፣ በተጨማሪም ደግሞ የወርቅ ያላችሁን መረዳት፣ ይሄ ምንድነው ኤክስፔክቴሽን፣ ነገ ተነገ ወዲያ ይቀንሳል ይጨምራል የሚለውን ነገር በደንብ አጥርተው ያውቃሉ አያውቁም የሚለውን ከእናንተ በላይ እነሱ ይይዙታል። ለዛ ነው በ3 እና በ4 ወርቅ ቤቶች መካከል የተለያየ መረዳት ስላለ አንዱ ከፍ አንዱ ዝቅ ያደርጋል። ይሄ ምንድነው? ንግድ ነው። የንግዱ ስርዓቱ የፈጠረላችሁ ፍሪ ማርኬት ስለሆነ እናንተ ደግሞ የራሳችሁን ጥቅም ማስቀደም ስላለባችሁ የተሻለ ዋጋ ለሚሰጧችሁ መስጠት ነው ማለት ነው። ስትገዙ ደግሞ በተቃራኒው የምትፈልጉት የወርቅ አይነት ሆኖ አነስተኛ የሆነ ዋጋ ለሚሰጧችሁ ምን ማድረግ ነው? መሸጥ ማለት ነው። የተሻለ ዋጋ ማግኘት በጥቂቱ 3 እና 4 የሆኑ ደረጃ ያላቸው ወርቅ ቤቶች ጎራ ብላችሁ ማወዳደር ትልቅ ለውጥ ያመጣል። ይሄ በራሳችንም ሞክረን ያረጋገጠው ነገር ስለሆነ ነው። 5ኛ ነገር ደግሞ የምነግራችሁ ነገር ከቻላችሁ እጃችሁ ላይ ያለው ወርቅ ህጋዊ ደረሰኝ እንዳሉ አረጋግጡ። ማንነታችሁን የሚያረጋግጠው ያ ስለሆነ ፕላስ ደግሞ መታወቂያን ብትይዙ አሪፍ ነው። ደረሰኙን ከመያዛችሁ ህጋዊ አሰራር ለመከተል የራሳችሁ ንብረት ብቻ ስለሆነ ለማንም ሸጣችሁት መሄድም አስፈላጊ ነው ብዬ አላስብም። ስለዚህ የታደሰ መታወቂያን ብትይዙ ከተቻለ የራሳችሁን ከሆነ የገዛችሁበትን ደረሰኝ የመያዝ ሂደታችሁን የሽያጩን ፈጣን ያድርግላችኋል ማለት ነው። ወደ ዋጋው ከመሄድ በፊት ማሳሰቢያ ልንገራችሁ። ቻናላችንን ሰብስክራይብ አድርጉልን፣ ላይክ አድርጉልን። የእናንተን እገዛ ይፈልጋል። በቅርብ ጊዜ 5,000 ለመግባት እያሰብን ስለሆነ 5,000 እንደምንም ብላችሁ አስገቡን፣ ሰብስክራይብ አድርጉልን። ዋጋውን ልንገራችሁና ቀጥሎ ሚስጥራዊ የነጋዴ ምክሮችን እነግራችኋለሁ። ዋጋውን ስንመለከት 21 ካራቱን በ21,000 የኢትዮጵያ ብር ብትሸጡት ምንም ዲዛይን ይኖረው በአሁኑ ገበያ አሪፍ ነው። የ18,000ን ደግሞ በ18,000 ብትሸጡት አሪፍ ነው። ከ18,000 እስከ 19,000 ካገኛችሁም ጥሩ ነው ማለት ነው። ነገር ግን ይሄ ነገርኳችሁ አማካይ ዋጋ ነው እንጂ በዚህ ሽጡት በዚህ አትሽጡት ለማለት የቀረበ እንዳልሆነ ማሳሰብ እወዳለሁ። ምክንያቱም ያለው ገበያ ፍሪ ነው። እኔ እንደ ባለሙያ ምክሬ ነው መለግሳችሁ። ምክንያቱም ያወጣል ብዬ ስለማስብ የጥሬ ወርቅ ዋጋ ምን ላይ እንደደረሰ እንዲሁም ደግሞ ሱቆችም የሚሸጡበት ዋጋን ስለማቅ ማለት ነው። በዚህ ዋጋ ብትሸጡት አሪፍ ነው ብዬ አስባለሁ። ሌላው የምነግራችሁ ነገር ምንድን ነው? ብዙ ነጋዴዎች የሚጠቀሙበትን ሚስጥር ነግራችኋለሁ። አሁን ወርቅን ሲሸጡ ማለት ነው። መጀመሪያ ጌጣጌጣችሁን ከመሸጣችሁ በፊት መጀመሪያ አጽዱት። ማጽዳት ወሳኝነት አለው። የጸዳ የሚያበር አድርጉት። ላይን የሚስብ ቢሆን የተሻለ ዋጋ ግምት ሊያገኝ ይረዳችኋል። በጣም ያረጃ አታስመስሉት። ጽድት አድርጋችሁት ባላችሁ ነገር በሳሙና በውሃ ማጠብ ሊሆን ይችላል። ቆንጆ አድርጋችሁ ብታጥቡት አሪፍ ነው። ሌላው ደግሞ በችኮላ መሸጥ የለባችሁም። ምክንያቱም ወርቅ ቀነሰ ወይ ወርቅ ጨመረ ሲባል በድንጋጤና በችኮላ ውስጥ ሆናችሁ ስትሸጡት መደራደር አቅማችሁ ይቀንሳል። ተረጋግታችሁ ገበያውን ለማየት ወስኑ። 3ኛው ነገር ደግሞ የክፍያ መንገድ ላይ አትዘናጉ። ገንዘብ በባንክ ሂሳባችሁ ላይ ገቢ መሆኑን በጥሬ ገንዘብ መከፈሉንም አስቀድማችሁ ተስማሙ። ከሁለት አንዱ እርግጠኛ መቀበላችሁን ወይም ሂሳባችሁ ገቢ ሲሆን ነው ወርቁን መስጠት ያለባችሁ ማለት ነው። ወርቅ መሸጥ ዝም ብሎ ዕቃ ማስረከብ እንዳይሆን የያዙት ሀብት ትክክለኛ የገንዘብ ጥቅምና እሴት መቀየር ስለሆነ እነዚህን ቀላል የሆኑ ነገሮችን መከተል አትርሱ ማለት ነው። እናንተ ወርቅ ለመሸጥ ስትሄዱ ያጋጠማችሁ የሚያስተምር ገጠመኝም ካለ የሚያስቅም ከሆነ እስኪ ንገሩን። ይህ መረጃም ለወዳጅ ዘመድ ጠቃሚ ሆኖ ካገኛችሁት አሁኑኑ ሼር በማድረግ አጋሯቸው።
የሚሰጡን ማስተያየት ካለ ከታች ኮመንት ላይ ያስቀምጡልን። እናመሰግናለን። መልካም ጊዜ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር አድርጉልን።